ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል ስሙም ድንቅ መካር ኃያል አምላክ የዘላለም አባት የሰላም አለቃ ተብሎ ይጠራል። እግዚአብሔር በስጋ ተገለጠ ብሉ ከኔ ጋር እግዚአብሔር በስጋ ተገለጠ። እግዚአብሔር በክርስቶስ ተገለጠ። እግዚአብሔር በልጁ ተገለጠ። እግዚአብሔር ባዘጋጀ ሰው ተገለጠ። አንድ ቋንቋ ነው ይሁሉ አንድ ቋንቋ ነው ይሁሉ እግዚአብሔር በልጁ ተገለጠ። ልጁ ክርስቶስ ነው። እግዚአብሔር በክርስቶስ ተገለጠ። ክርስቶስ ስጋው ነው። እግዚአብሔር በስጋ ተገለጠ። በስጋ ሲመጣ ግን አመጣጡና ማንነቱ የተለያዩ ናቸው። ዓለም በሙሉ የተቸገረ አመጣጡና ማንነቱን መለየት አቃተው። ቀላል ምሳሌ ልንገራችሁ። አሁን መቼም ቴሌቪዥኑን ባይኖር ፊታቸውንም በቴሌቪዥን ባታዩት ሊበልና አንድ የማታውቁት ሰው የኢትዮጵያ ጠቅላይ ሚኒስትር መጡና እዚህ ጋር ቁጭ አሉ። የሆነ ሰው እየመጣ ፊታቸውን እንዲያይታችሁ የሆነ ሰው እየመጣ አፍንጫውን አይታችኋል፣ ምናቸውን አይታችኋል። ከዛ በኋላ የሆነ ሰው እየመጣል እንዲያይታችሁት መለሰ። ምንም እንትን አይደለም። የሆነ ሰው እየመጣ ከዛ በኋላ ቁመቱ ምኑ አይገርማችሁም። ኮት ለብሷል እንደማንም ቁመቱ ከማንም አይበልጥም። መተቆጫለ ከዛ አንድ ሰው መጣና ጠቅላይ ሚኒስትር እኮ ናቸው ብሎ ቢነግሯቸው ተሳሳትኩ አይሆንም። ማን ነው አሁን አፍንጫው ነው ቁመቱ ነው ወይስ ማንነታቸው ነው? ማንነታቸው ነው ያስባለ። አመጣጥ ቀላል ነው። ማናችን በመኪና እንደመጣን በመኪና ሊመጡ ይችላሉ። አንድ ጊዜ እኔ ትምህርት ቤት ሆኜ መንግስቱ ኃይለማርያም ይመጣሉ ተብሎ አገር ጧት ሰልፍ የወጣ ሰው 8 ሰዓት ሆነ። ይዛ ቦረና በረሃ ላይ ነው ሰው ሁሉ ወጥቷልና ከዛ የአገር መኪና መጣ። ያም ሲመጣ ቆንጆ መኪና ሲጨበጨብለት የሉም። ቆንጆ መኪና እዛ ሲመጣ ሲጨበጨብለት የሉም። ከዛ ሲጨበጨብለት የሉም። በኋላ ሰውዬ ታውቃላችሁ ከቦቴ መኪና ውስጥ ወረዱ። ሰው ሁሉ ቆንጆ መኪና ላይ እንዲስል ከቦቴ መኪና ላይ ወረዱ። ወይ ሰቸራሳ አመጣጣቸው በቦት ማንነታቸው ግን የኢትዮጵያ ፕሬዝዳንት አመጣጥና እንደው እነዚህ ቀላል ምሳሌ ናቸው። መቼም ሰው ስለሆነ በሰው ቋንቋ አይደለም እናወራ። አመጣጥና ማንነት አይገናኝም። ይሄ ኢሳይያስ ያንን ነው የምነግረው። በአመጣጡ ሕፃን ነው። በአመጣጡ ሕፃን ነው። በአመጣጡ ወንድ ልጅ ነው። በማንነቱ ግን ኃያል አምላክ፣ በማንነቱ የዘላለም አባት፣ በማንነቱ የሰላም አለቃ፣ በአመጣጡ ግን ሕፃን ሆኖ መጣ። ኢየሱስ ተዋርደው አውቀናል መምጣቱ እኛን ወዶ ለኛስ ገብቶናል ፈጣሪነቱ